ታመሽብኝ ምናምን ጨነቀኝ እኮ በእናትሽ። ባይገርማችሁ በሌሊት ነው የሄድነው ሆስፒታል እና አልቻለችም ነበር ላይ ማለት ነው። የፍቅር የምታወረድ ጽፌልሻለሁ ግን ለብቻሻሉ በካሜራ እንዳታለ እግዚአብሔርን ደግሞ አንቺ አታብሪም ከወተሽ በጣም በጣም ነው ማፈቅርሽ። ኑሪልኝ። ይሄንን በኋላ በቃሽ። አረ በእግዚአብሔር እንዴ! ይሄ ካሜራው እኮ ይቆረጣል። ቤተሰብ ቻው። እሺ ጌታ ማለት ነው። እርግጠኛ ነኝ አይዞሽ እንጀምር ዛሬ እንደገል በያዝነው ፍቅር ኞች ሆነን እስካሁን ቀን ተጨምሮልኝ በተለይ እኔ አለሁኝና ምንም አልሆንኩም። የተጨነቃችሁ የኔ ውዶች፣ የኔ ፍቅሮች፣ የኔ ውድ እናንተ የምሬ ነው የእናት የአባቴ ልጆች ናችሁ። ከዛም በላይ ናችሁ። የምሬ ነው። የእናትና የአባት ልጅ በሚራራቅበት ዘመን፣ በሚጠላላበት ዘመን እናንተ ግን እኛን ባዳዎቹ ምንም የማታውቁንን እንዲህ ስፍስፍ እያላችሁ ትወዱናላችሁ እና በጣም ነው የምወዳችሁ። የምሬ ነው። ለእናንተ በጣም ትልቅ የሆነ ክብር አለኝ። ከልቤ ነው። እኔ ሁልጊዜ ነው የማወራው። አንዳንዴ የሆነ መጥፎ ነገር ስናገር ምናምን የሚወዱኝን አይነካም፣ የሚወዱንን አይነካም፣ የጨረቃን ፋሚሊ አይነካም አሉ። አንዳንድ ሰርጎ ገብ ስላሉ ተመሳስለው ምናምን ሰውን ለማብሸቅ እናንተን ለማናደድ እኛን የሚነኩ ሰዎች ሲኖሩ እናንተን ያናድዷችኋል። ያኔ ነው እኔ ለምን በዚህ ልክ ማስመሰል ተመሳስሎ ምናምን ሰውን መሳደብ ሰውን እንዲማረግ ምናምን ብዬ እናገራችኋለሁ እንጂ እናንተን የእኛ ትክክለኛ ፋሚሊዎች አውቃችኋለሁ። ምን ያክል ዋጋ እንደምትከፍሉ አውቃለሁ እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ከዚህ በላይ አላውራባችሁ። ትንሽ በህመም ኢነርጂ አጥቻለሁ። ኢነርጂ ሰብሰብ ላድርግና ብሩኬን የምቆጣጠርበትን መንገድ የት ነህ? ከማን ጋር ነበርክ? እንዴት መጣ? እንዴት ወጣ? በየት ገባ? ምናምን የሚሉትን ጥያቄዎች እንድጠይቅ ኢነርጂ አላባክም። ያው ከደበራችሁ ይቅርታ አድርጉልኝ። ድለኛ ስለሆንኩ ነው የምቆጣጠረው እና በቃ እስኪመጣ ድረስ እንጠብቀው። እየመጣው ነው ብሎኛል። ለእናንተ ቪዲዮ ካሜራ ይዤ ከመምጣቴ በፊት ደውዬለታለሁ እና የት ነህ ምናምን ነገር ስለው እዚህ ቦታ ላይ መጣው ብሎኛል። ለምን እንደሄደ ከማን ጋር እንደነበር ደግሞ አብረን የምንጠይቀው ይሆናል። በእርግጠኝነት እንግዲህ እሱም የሆነ ነገር አስቦ ወይ የሆነ ቦታ ለሆነ አላማ ነው የሚሄደው እንጂ ለመጥፎ ነገር እንደማይወጣ እንደማይገባ አውቃለሁኝ። ግን ይሄን ነገር ስላችሁ በመጥፎ እንዳትወስዱት። የምሬን ነው። ለቁም ነገር ነው የሚወጣው እና ቁም ነገሩን ሲጨርስ ደግሞ ወደ ቤቱ በጊዜ ሀይሚዬ እንኳን ከህመም ዳንሽ የኔ እናት። በመጀመሪያ ደረጃ እውነት ለመናገር እኛ የምንፈልገው የእናንተን ደስታ፣ የእናንተን አንድ መሆን፣ የእናንተን እንትን ነው። እኛ በጣም ነው የምንወድሽ፣ በጣም ነው የምንወድሽ። ምክንያቱም ውድድድድድድድ ነው የምናደርግሽ። የአንቺ መቀየር፣ የአንቺ መለወጥ፣ የአንቺ ትልቅ ደረጃ መድረስ እኛም እንወድሻለን። ሁለተኛ ደግሞ ሰርገው ለገቡት ደግሞ እኛ እናቀምሳቸዋለን ውዴ። እኛ እያለን አንቺ የመልስ ምታትስጭ እኛ እንመታልሻለን፣ እንለበልባቸዋለን። ምክንያቱም ማን ምን እንደሚያደርግ በደንብ ጠንቅቀን ስለምናቅኛለን። ሀይሚዬ እንኳን ግን አንቺ ራስሽን ጠብቂ። ምክንያቱም ተደጋጋሚ እንደዚህ የሚያምሽ ነገር ጥሩ አይደለም። ከቻልሽ ራስሽን ቼክ አድርጊ። ለምን እንደዚህ ዝም ብሎ መውደቅ፣ እንደዚህ ዝም ብሎ መታመም፣ እንደዚህ ዝም ብሎ እንትን ማለት ጥሩ አይደለም። ስፖርት ደግሞ ስሪ፣ ቁጭ አትበይ፣ ተንቀሳቀሽ። ምክንያቱም ቁጭ ስንል ደማችን ይረጋል ማለት ነው። ስለዚህ ዙጥ በይ ሀይሚዬ፣ እንዳትወፍሪ ራስሽ መጠበቅ አለብሽ። ውፍረት በሽታ ስለሆነ ማለት ነው። ያጀማ እኔ በቀደም ምን ገጠመኝ መሰላችሁ? ያንን የሞተው ልጅ አይታችሁታል? ኦንላይን ላይ ሆነው እንትን ያሉትን እሱን አይቼ አመናችሁም አላመናችሁም ማለት ነው አንድ ጡቴ ማለት ነው መገለ አዲል ኪዳ ወላሂ መገለ ማለት ነው። ይሄኛው ጡቴ የግራ ጡቴ ተነፋፋ መገለ ማለት ነው። አጋጣሚ እንደዚህ በቃ እንትን ሲሉ ታይቼ እንዲ ሲያረጉ ታይቼ መገለ። 2 ቀን አመናችሁም አላመናችሁም እንዴት ልተኛ፣ እንዴት ልነሳ፣ እንዴት ምግብ ልብላ፣ እንዴት ሰኞ ሐኪም ቤት ሂጄ ከዛ ዶክተሩ ኪኒን ሰጠኝ ማለት ነው። ኪኒኑ እንዲያውም አሳያችሁ ነበረ። ቆይ ላሳያችሁ ማለት ነው። ይሄው ወላሂ ይሄው አንዱ ይሄ ነው፣ አንዱ ደግሞ ይሄ ነው። እና ምን ልላችሁ ፈልጌ መሰላችሁ፣ በተደጋጋሚ እንደዚህ መታመም ጥሩ ስላልሆነ ከቻልሽ ራስሽን ሙሉ ለሙሉ ቼክ አድርጊና ስፖርት ስሪ።
ስፖርት ለሰውነት ግድ ነው። ስፖርት ለሰውነት እንቅስቃሴ ግድ ነው ማለት ነው። ተደጋጋሚ ደግሞ እንደዚህ እንትን ማለት ጥሩ አይደለም። ሀይሚዬ እኛ በጣም ነው የምንወድሽ፣ በጣም ነው የምናደንቅሽ። በጣም ጎበዝንሽ፣ በጣም ጀግናንሽ። ብሩኬን ብትቆጣጠሩ ይመችሽ፣ ባልሽ ነው። አንቺም እሱ ደግሞ አንቺን መቆጣጠር ይችላል። ምክንያቱም ሁለታችሁ ተፈቃቅዳችሁ ምን ብላችሁ የተገናኛችሁ ጥንዳሞች ናችሁ። ስለዚህ ማንም ምንም አያገባውም። ተቆጣጠሪው በደንብ ውዴ፣ ተቆጣጠሪው። እኛ ሁለታችሁ እንድትለያዩ አንፈልግም። ሁለታችሁ አንዱ ናችሁ፣ ህይወታችሁን እንድትኖሩ ነው። በሁለተኛ ደረጃ ደግሞ ማድረግ ያለብሽ ሀይሚዬ፣ ያችን ልጅ አታስጠጊያት። ያችን ልጅ እኔ ኮኮቤ አልወደዳትም። በቀደም ከፍፄ ጋር የመጣችውን ልጅ አልወደድኳትም። ስለዚህ እንደ ሀሳብና እንደ ሂሳብ አንቺ ማድረግ ያለብሽ ባልሽን በደንብ ተቆጣጠሪ። ማን ይከለክልሻል? አዎ ማን ይከለክልሻል? ምክንያቱም ሰው የሚወደውን የሚያፈቅረውን ባሉን እንትን ማለት ግድ ነው፣ መቆጣጠር ግድ ነው። ገባችሁ? ተቆጣጥሮ ምን ብሎ እንትን ማለት ግድ ነው። ስለዚህ ምንድነው ማድረግ ያለባችሁ በደንብ ተቆጣጠሪ ውዴ፣ ተቆጣጠሪ እኔነት እናቴን። ሁለተኛ ደግሞ እኛ ሁለታችሁ አንድ ሁናችሁ ጎበዝ ሁናችሁ በርትታችሁ ትልቅ ደረጃ እንድደርሱ ስለምንፈልግ ለዛ ነው እኛ ከልብ ነው የምንወዳችሁ ታውቃላችሁ። እኛ ደግሞ ልክ እናንተን የሚናገረውን ሰው ቀንዱን ነው የምንላችሁ። ግን ብሩኬ እንደ ሀሳብና እንደ ሂሳብ ሎሚን ቢጨምርበትስም ሎሚን ደረትሽን መታውሽ በሎሚን የሚለው ሙዚቃ ማለት ነው ቢሆንስ ምን ትላለህ ብሩኬ? ከምር እኔ ሁለቱ ሲደሰቱ እንዴት ደስ እንደሚለኝ፣ ሁለቱ አንድ ሲሆኑ፣ ሁለቱ እንትን ሲሉ በጣም ነው ደስ የሚለኝ። ወላሂ ከምሬ ነው የምነግራቸው። እኔ በጣም ነው የምወዳቸው ሁለቱን ማለት ነው። ሁለቱ ደግሞ ሲለያዩ ያጀማ ሲጣሉ እኔ በቃ አላቅም፣ ያመኛል፣ እናቴን ያመኛል። እና ሀይሚዬ ራስሽን ቼክ አድርጊ። ካልሆነ ደግሞ እንደው እንደ ሀሳብና እንደ ሂሳብ እዚህ ሀገር መተሽ ራስሽን ቼክ ብታረጊ ሙሉ ለሙሉ እናቴን። ተደጋጋሚ የሚያማችሁ ከሆነ ጥሩ አይደለም እና ሀይሚ ራስሽን ጠብቂ። ሁለተኛ ደግሞ ከሚያበሳጭሽ ከሚያናድሽ ነገር ራቂ። ከሚያበሳጭሽ ከሚያናድሽ የሆነ በቃ ችግር ነገር ከሚያመጣብሽ ነገር ብትርቂ፣ እንደ ሀሳብ ነው ብትርቂ። ምክንያቱም ተደጋጋሚ የሚያናደን የሚያበሳጭን የሚለን ነገር ከሆነ ጥሩ ስላልሆነ ይህን ነው እምልሽ ሀይሚዬ ከምር። ከዛ ውጭ ግን እንደዚህ ስቀሽ ጥርስ በጥርስ ሆነሽ ስለተመለሽ ደስ ብሎኛል። ከምሬ ነው የምነግራቸው። እኔ ሀይሚን በጣም ነው የምወዳት ወላሂ። ብሩኬንም ልክ እንደዛው ማለት ነው። ሲያጠፋ ብናገረው ግን እኔ በጣም ነው የምወዳቸው ሁለቱንም ማለት ነው። ስለዚህ በቃ አላቅ ላሰማችሁ ደግሞ እያመሸ ነው የሚገባው እያሉ የሚናገሩ አጋጣሚዎች አሉ። ማን እንደሆነ አላውቅም። ሙሽዬ የኔ እናት፣ እኔ ልጅሽን እቆጣጠርልሻለሁ፣ ኃላፊነቴን በሚገባው ወጣለሁ። እሺ ደውለሽ ምን እንዳልሽኝ እኔ ስለማቅ ነው። ይሄ ልጅ ተቆጣጠሪ በጊዜ እንዲገባ ብለሽኛል። የእናቱ ፍቃድ ነው እሺ የተሰጠኝ። አንዳንዶቻችሁ ዝም ብላችሁ በማያገባችሁ አትግቡ። ለማንኛውም እስኪመጣ እንጠብቀው እንዴ። ጭራሽ ለሙሽዬም ደውላችሁ ነግራችኋታል? አንቺንም እኮ እየተንከባከቡሽ ነው። ማን አላት አውቄ ነው እንግዲህ ነበርክ። ጠይቀዋለሁ። ምንድን ነው ዛሬ ቸው ምናምን ጠብቃቸው በዝቷል እንዴ? ስንት ናችሁ? እግዚአብሔር ስናገር ቅድም ራሱ ተሳስቼ እንጠብቃቸው አልኩኝ። ከዛ አሁን ደግሞ እንጠይቃቸው። እሺ ለማንኛውም ከምር ግን ማለት ነው ሀይሚ ብሩኬ እንደምትወደው ወላሂ ያስታውቅባታል። እናቴ ጠይቅላችኋለሁ ብያቸዋለሁ ብዬ ተናግሬያለሁ። አሁን ሌላ ነገር ከማውራት የት ነበር? ከማን ጋር ነበርክ? እኔ ከማን ጋር ሆናለሁ? ብቻዬን ነኝ። ብቻዬን ማውራት ስላልፈለገ ነው። እሺ ችግር የለውም። ከካሜራ ጀርባ ደግሞ ስማ፣ ሙሺ ማይሆን መረጃ ደርሷታል። እያመሸ ነው ይሄ ልጅ የሚገባው። ውጭ ላይ እያየ ነው። ቤት የለውም ወይ ተብሎ ተደውሎ ተነግሯታል። መኪና ነው ውጭ ላይ። ከዛ አሁን አንተ ቤት እንደምታመሽ ንገራት። አይደለም አንቺ እኮ ነግሬያታለሁ። እግዚአብሔር ነግሬያታለሁ። እንዴ እኔ ማርያምን ወይ ሆን ብላ ልታጣራልኝ አውቃ ነው
አውቃ ነው እንጂ እንደምታመሽ እና እንደማታመሽ ይሄ ልጅ ያስቸግራታል ወይስ አያስቸግራትም ማወቅ ፈልጋ ሊሆን ይችላል። ግን እኔ ጅም ቤት ስለሚያመሽ እስከ ጅም ቤት ማለት ነው። እስከ ስንት ሰዓት መሰላችሁ? እስከ 3 ቢበዛ እስከ 4 እቆያለሁ። ሻወር ስወስድ ምናምን ያኔ ደርሷት ይሆናል። መኪናህን ውጭ ላይ ተውት። ማን አይተው ሙሽ ይደውላል። ሆን ብላ ነው ማለት ነው። መቼም አይደውልም። መቼም ማን ልጅ ያመሻል ወይስ አያመሽም አለችኝ። ያመሻል ከዛ አያመሽም አልኳት። ከዛ ታይ ያመሻል ተብሎ ተነግሮኛል አለች። ሳክስ ኤቭሪቲንግ ሳክስ ጀስት ኪዲ አይምሽ ማርያም ደውላታለሁ። ማን ያለሽ እላታለሁ። ከዛ ካንቺ ጋር ነው የሚቀሳሰሩት። የምር ደውላት። እኔ እኮ እኔ ያመሽ እኔ ምን አልኳት መሰልክ ቢያመሽ እኔ ዝም እለዋለሁ ወይ ሙሽዬ እፋተዋለሁ ወይ በቃ እንጣላለን እኮ ሌላ ቦታ ካመሽ፣ ግን ጂም እስከ 4 ሰዓት እስከ 3 ሰዓት ይቆያል ብዬ ነገርኳት። እንደዛ ነው እሺ በቃ እንደዛማ ከሆነ እሺ አለች። ምንም አውቃ ነው ማርያም፣ ማንም አይነግራትም። እግዚአብሔር እሱን ተይና ማለት ነው። ይሄ እንትናችን ይሄ ይሁን ሌላ ትራስ አለን እኮ እንደዚህ አይነት ትራስ። ለማንኛውም እሺ፣ ግን ይሄ እንትን እያለ ነው እየተዘቀዘቀ ነው። እንዴት ተዘቅዝቆ አረ ምንም የለም እኮ እኔ ያቃለዋቸው ተዘቅዝቀው ነበረ ማርያም። እንዴት እና ትራስ አይደለም በቪዲዮ የምንዘቀዘቀው አይበቃም? ትራስ ግን ማርያምን ጠዋትን ኢንስታግራም ላይ ያየሁትና ልጁ የሚገርም ስቶሪ ሰርቶ ነው እንትን ያለው። ለእኛ ይሰራ ከተባለ 2 ዓመት ሆኖታል። 2 ዓመት ነው አመት ከምናምን 2 ዓመት መሰለኝ አመት ነው 2 ዓመቱ ነው እሱ ጋር ከታዘዘ ቤት በኩል ላገኘ አመት ነው የሚሆነው። ከዛ ቤት በኩል ላገኛቸው አለ ምናምን ይሄ ፎቶ መጽሐፍ ቅዱስ ምናምን እና ተሰርቷል። ይሄኛው ራሱ ይሄ አብረን እየሳቅን ያለው ፎቶ እየተሄደ እኔ ወዶ የለም አረ አይደለም በስዕል የተሳለ የሚመስል እሱ ልጅ እና 2 ዓመት ሙሉ ወይኔ ብሩኪ ገርሙኝ ማርያም። እሺ እሷን አስቀምጣታውን አንቺ ይጂ ብራጅ አስተገያት እንትን ተህትም ይዛችን እናንተ ለሙሽዬ ግን ደውላችሁ የምትነግሯት ጤነኛ ናችሁ እንዴ? በአላህ ኧረ ስንት አይነት ሰው አለ ስር የምትወተፈው። አሁን እየቀለድሽ ነው ባንቺ ቤት ግን የምር ይመስልብኛል አይደል? ስቀልድ በጣም ነው የምትቀልደው። አውቃ ነው እግዚአብሔር። ይሄን በኋላ ነው የምሰጥሽ በኋላ ራሴ አንብቤ እኮ ራሴ አንብቤ። ግን ልንገራችሁ ሲጀመር ከትዳር መሀል አትግቡ ማለት ነው። ለሙሽዬም ደግሞ ደውላችሁ አትናገሩ፣ ጥሩ አይደለም። ብሩኬና ሃይሚ ግን ስቃችሁ ስለመጣችሁ በጣም ደስ